አልመጣልህ አለ የመሐሙድ አህመድ ይሁን የቆይ አንተ ሰማው ኧረ ተው እሱን ተው በቃ ና ለሌላ ጉዳይ ፈልጌ ነው ተቀበል እሺ ኧረ ምን ሆነሃል ቢሮ ውስጥ አይደለም ያለው ተው ብዬ የለም እሺ አስታውሽው እኮ ነው በቃ ይቅርብተው እሺ ይቅርታ ያው እንግዲህ እንደሚታወቀው ከነገ ጀምሮ እዚህ ሀገር ውስጥ የለውም ስለሆነም ሬዲዮ ጣቢያውን በኃላፊነት የሚመራ ሰው መመደብ ስላለብኝ ያው አዲስ ሰው ተተክቷል አዲስ ሰው ተክቻለሁ ተዋወቀው አዲሱ ሽመልስ ይባላል ስለተዋወቁ በጣም ደስ ብሎኛል ስላንተ ብዙ ሰምቻለሁ ያው እንግዲህ ከመሄዴ በፊት ላስታውቃችሁ ብዬ ነው አይ ጥሩ አድርጋል ለስንቴ ለዚሁ ነበር እንግዲህ የጠራው ነው እሺ ገለታ አንዴ ላናግርህ ጥሩ አናግረኝ ማለቴ ብቻ እሺ እንግዲህ እስከምንገናኝ መልካም ጊዜ ከነገ ጀምሮ ይሄ ቢሮ ያንተ ነው እሺ አመሰግናለሁ አንተንም ለሀገር ያብቃ አሜን በስንቱ ቅጣው ነገ እዚህ ቢሮ እንገናኝ ነገ ምን ነው ገለታ ምን ነው አዲስ አለቃ ለምንድን ነው የተመደበው ለምን ማለት ለሁለት ወር እኮ ነው አውቃለሁ የኔ ጥያቄ ለምን ከውጪ ማምጣት አስፈለገ ነው እኔ እኮ ስጠራኝ ኃላፊነት ልትሰጠኝ መስሎኝ ነበር እሱ ነው እንዴ ምን መሰለህ በስንቴ እኔ አንተን ግምቱ ሳላስገባ ቀርቼ አይደለም አንደኛ ተወዳዳሪም ነበርክ ግን ምን ያደርጋል እሱ በትምህርት ይበልጣል እንዴት አለው እሱ እኮ 2 ማስተርስ አለው አሁን ደግሞ በቢዝነስ ሚዲያ ነው ምናምን ነገር ፒኤችዲውን እየሰራ ነው እና ማለት ብርቅ ነው እንዴ ፒኤችዲ የኛስ ልምድ የሥራ ልምዴስ የኔ ልምድ አይታይም እንዴ ያመታት ልምዴ አይ በስንቴ ያካበትኩት ልምድ አልክ ያንተ ልምድ ለስልጣን ሳይሆን የሚያበቃህ ወህኒ ቤት ነበር የሚያስወረውረው በስንቴ የምትለኝ ነገር አለ የቀረህ ነገር መልካም መንገድ አሚን ሆ ስልጣን ስጠኝ ሬዲዮ ጣቢያውን በአንድ ሌሊት አፍርሰህ ልትጠብቀኝ ነው ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመኑን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን አዎ ልክ ነው አቶ አበጋዝ አንተ እንዳልከው እኮ ትልቅ ፕሮጀክት መቀበል ጠልቻ አይደለም ግን ያው እናቴ መሆን ጣጣ አለ አይደል የሚሆንልኝ አይመስለኝም አይ አቶ አበጋዝ እንኳን አንተ እንደምትለው አይነት ትልቅ ፕሮጀክት ቢሮ ራሱ ገብቼ ለመውጣት እኮ በጣም ነው የምቸገረው እንጃ ውሳኔን እንኳን መቀየር አይመስለኝም እሺ በቃ ለማንኛውም ላስብበትና ላሳውቃ እሺ አቶ አበጋዝ እሺ አመሰግናለሁ እንዴ ሩቴ ካፌ ቀደምሽኝ ሆ ልልስል ደህና ዋልክ አይ ሩቴ ታዩ የኔን ውሎ አትበይው ታዩ ይቅር ምን ሆነህ ነው በስዬ አይ ታይ ይልቅ አንቺ ምን ሆነሽ ነው ሆ ያልሽው አንድ ነገር አለ በስዬ ውሳኔ እኮ ስለከነከነኝ ነው ቆይ እስቲ ነገሩን ልንገርህና ውሳኔ ልክ ነው አይደለም የሚለውን ትነግረኛለህ ቁጭ በል በስዬ ቆይ ልንገርህ አንዴ
ምን ወሰነሽ ነው? ምን ወሰነሽ? ቆይ እነግርሃለሁ። ምን መሰለ በስዬ አንድ የሪል ስቴት ባለቤት አለ እና አዲስ ሳይት ላይ በዛ ያሉ ብሎኮች መስራት ፈልጎ እኔ እንድሰራለት ጠየቀኝ። እኔ ደግሞ እድሉ ጥሩ ቢሆንም ያለውበትን ሁኔታ አስረድቼ እንደማልችል ነገርኩት። ትክክል ነው አይደል ውሳኔ? ስራው እንዴት ነው? ክፍያ ምናምን? ገንዘብማ አለው ግን ምን ብዙ ይከፍላሉ? አዎ ይከፍላሉ። ምን ያህል ብዙ? በጣም ብዙ። እስካሁን ከሰሯቸው ፕሮጀክቶች የበለጠ በጣም ብዙ በስዬ። በቃ እሰራዋለሁ በይ። በስዬ ደግሞ እንዴት ብዬ ነው እሰራዋለሁ ምለው? ይሄን ስራ ተቀበልኩ ማለት እኮ አብዛኛውን ጊዜ ውሎዬ ሳይት ሆነ ማለት ነው። እና ምን ችግር አለው? እንዴ ችግር የለውም እንዴ? ልጁን ማን ይንከባከበዋል? በዛ ላይ እና ይሄኔ አሉ። እኔ ምን እሰራለሁ? ኧረ ተው በስዬ። እንዴ ብቻህን ይከብዳል። አንተ ስራ አትሄድም? ብቻህን ይከብዳል። አይከብደኝ። ምንድነው የሚከብደኝ? ለልጁ እንደሆነ ስራ ሲሄድ ለእናትሽ እሰጣቸዋለሁ። የኔን ጥናት እንደሆነ በኔ ጣዩ። እርግጠኛ ነህ? ያው ግን አንድ ነገር አለ። ምንድነው? ይሩቴ ትንሽ ፒኤችዲ መማር ፈልጌያለሁ። እሺ። እና ያው ይሄ ስራ ከመጣ አይቀር ከመጀመሪያ ክፍያሽ ላይ ከፍለሽ ታስጀምሪኛለሽ። ብቻ አንተ አሁን ያልከውን አድርግልኝ እንጂ ተማር። ምን ችግር አለ? በስዬ ሙት ደግሞ አንተ መማር ፈልገህ በስዬ ተማር። እኔ ራሴ አይደል እንደ ሰውተውት የነበረው ፒኤችዲ ተማር በስዬ። ብቻ ግን አሁን ያልከውን ነገር አደራ። እንዴ ይሄው ጀመርኩት። የኔ ሄኒ ቀሰቀስክብኝ በስንቱ። አይ ከተቀሰቀሰ አይቀር የኔ በስንቱ በቃ ተነሳ አይደል እንዴ? ሄኖክ አንተ ወይኔ ጉዴ! ወይ ሂሩቴ! ወይ በስዬ ተነሳ። ለምን ሂሩቴ? ለምንድን ነው ድንበር ማንከባበረው? የምን ድንበር ነው? የስራ ድንበር ነው። ማታ ተነጋገርን አይደለም እንዴ? እኔ ቤቱን ስራ አንቺ ፕሮጀክትሽ ላይ ብቻ እንድታተኩሪ አልተነጋገርንም? ልክ ነው በስዬ። አንተ ተኝተህ እኮ እንዳልቀሰቅስ ሰራርቼላችሁ ልውጣ ብዬ ነው። አለቀ እኮ። ቃል ነው። አይሆንም። አምጪ ቆይ ይለመዳል። ሁለተኛ ይለመዳል። አይለመድም አልኩ እኮ በስዬ። ጨራርሻለሁ እኮ ማቀራረብ ነው። እናቀራርበዋለሁ። በሰው ስራ አትግቢ። ትቼዋለሁ። አይ በስዬ ና በስዬ ና። ምንድነው? አይ አርፈሽ ቢ ስራ አታስፈታኝ በስዬ። አርፈሽ ቢ። እነኚህ ልጆች አይነሱም እንዴ? እነሳሉ። ቆይ በስዬ ሄኒ የኔ አትጮህ እንጂ በስዬ። እጮክ ነው የኔ አይሰሙማ። የኔ ናንካ ሄኒ ኧረ እባክሽ በቃ አንተ ደግሞ በስዬ ይልቅ ጎረስ አድርጊ። እሺ መጨረሻ ይረፍድባቸዋል እነኚህ ልጆች። እኔ ገብቼ ልልባብስ። ቴንኪው። እሺ በስዬ እናንተ ልጆች ስርዓት ያዙ። ኋላ ተናግሬያለሁ። በቃ እውነት ነው ማለት ነው። ምኑ? አይ ሄኒ ጠዋት ተነስተ ቁርስ ስትሰራ በህልም አይቶህ ነው። ይሄ ህልም አይደለም፣ ገሃድ ነው። ከዚህ በኋላ በኔ በሼፍ በስንቱ የተሰራ ምግብ ነው እዚህ ቤት የሚበላው። ኑ ቁጭ በሉ። ቁጭ በሉ። ቁጭ ወይ ልጆች በስዬ በሉ እንግዲህ መልካም ውሎ ይሁንላችሁ።
ቴንኪው። እሺ በስዬ መልካም ቀን። እሺ አመሰግናለሁ በስዬ። እሺ ብሉ እንጂ ብሉ፣ ጎረስ አድርጉ። ምንድን ነው ምኑ? በላ አድርጉና ተነሱ እንጂ ሰዓት ሄዷል። ብሉት እንጂ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። እሺ ህፃኑስ እንዴት ታደርገው ነው? ህፃኑ ምን ይሆናል? እሺ እሷስ ምን ታደርገው? ስራ እኮ ነው። ስራስ ቢሆን በስንቱ ናምና። ደህና አደራችሁ። ደህና አደርክ። ግባ እንደምን ቀስ በል ግባ እስኪ። አይ እድሜ ረጅም ነው ማለት ነው። ያሳዝናል። ልክ ስምን ስንጠራው መጣ። መልስ ነበረኝ ግን ረፍዶብኛል። ማዘር አቤት። እባክዎ ልጁን ይቀበሉኝ። ገና ልጆቹን ትምህርት ቤት አድርሼ ነው ስራ የሚሄደው። እሺ አባዬ። እሺ ማዘርዬ እንግዲህ አደራ። እሺ ችግር እንደኔ ሆነው በቃ አንተና ምና ልጆቿን ጥላ ሄደች። ምን ይደረግ አንዴ ካንተ ተወልደዋል። ማዘር ለሁለቱም በቂ መልስ ነበረኝ ግን ረፍዶብኛል። ሂድሽ ደህና ዋሉ። ደህና ዋል። ሰላም ዋል። ምን ሆነዋል አንተ እርሶ ሰውዬ? እንዴ አንተ ነህ እንዴ ያፋጨው? ሲጠሩ አትሰማም እንዴ? እንዴ እኔን ነው እና እኔን ነው? አንተን እኮ ነው የምትጠራው። አንተ የከተማ ሰው አይደለም? በፉጨት ተጠርታ አታውቅም? ይቅር በለኝ ገለታ ማረኝ። እንዴ እኔ እኮ የማን ባለጌ ነው የማይፋጨው ብያለሁ። ና ባለጌ ና ቁጭ ና በል ቁጭ በል። እንዴ ቢሮ ውስጥ በፉጨት ማን ይጠራኛል ብዬ አስባለሁ። ና ቁጭ በል። በስንቱ ቅጣው ለሬዲዮ ትንሽ ስምህ ከበድ ያለ ከበደ። ስንት ዓመት የሰራውበት ስም ነው። አፍ ላይ ጠጠር አይታወቅም ላንተ? ጠጠር ማለት ባህሪ ያለው ችግር የለም ትለምደዋለህ። በስንቱ ቅጣው አይለመድም። ሰዓት ይዛል? ሰዓት ስንት ሰዓት ይላል? 4:00 4:29 ትክክል ነው። አይገርምም? ሰዓት ምን ይገርማል? ሰዓት ነው። በስንቱ ቅጣው። ትናንትና እንደነገርኩ ስላንተ ብዙ ነገሮች ሰምቻለሁ። ጥሩ። አዎ በሰዓት እንደማትገባ በስርዓቱ እንደማትዘጋጅ ብዙ ሰምቻለሁ። ጉድህ እኮ አያልቅም። ከዛሬ ጀምሮ ግን በዚህ ስራ መቀጠል የምትፈልግ ከሆነ ይሄን ባህሪን እንደማይቀጥል ላሳስብ እፈልጋለሁ። ከአዲስ አመራር ጋር አዲስ መመሪያ መምጣቱ ግድ እንደሆነ አንተም ታውቃለህ። ከአሁን በኋላ ግን እንደማንኛውም ስራውን እንደሚወድና እንደሚያከብር ሰው ስራ ኖረም አልኖረም በሰዓት ትገባለህ፣ በሰዓት ትወጣለህ።
ፕሮግራም አዘጋጅተህ ወደ ስቱዲዮ ከመግባት በፊት እያንዳንዷ ፕሮግራም ተበጥራ ትገመገማለች። በመቀጠል ገብቷል? እኔ በጭራሽ አልገባኝ። ወይ ሰላም ሳልለው ስላለፍኩት ይሆን? ከእስራኤል ያፈናቅለኝ ቆርጦ የተነሳው ምን ባደርገው ነው? ጭራሽ አዲስ አመራር ጋር አዲስ መመሪያ ይመጣል ነው ያለው። ከአዲስ አመራር ጋር አዲስ መመሪያ ሁሌም ይመጣል ምናምን አለ። እና ታዲያ መመሪያው እኔን መጥመድ ነው እንዴ? እንግዲህ ምን ማድረግ እችላለሁ? በቃ እኔ ትምህርቴን ተወዋለሁ፣ ይቅርብኝ። እኔ ዞሮ የምማረው የሥራ እድገት ለማግኘት ነው እንጂ ከሥራዬ ከተባረርኩማ በቃ ምንም ማድረግ አልችልም። ሂሩቴን ስራዋን ትተውና ልጇን ትያዝ። መቼም ሊገባት ይገባል አይመስልም? ዳ ወደ ስራ ምን ትለኛለህ? ዳ ወደ ስራ ቀጥል። ምን ይፈዝብኛል እዚህ? ወደ ስራ አይዞሽ አባዬ። እናት ናፈቀች። አይዞህ ከዚህ በኋላ ቦታ እንቀያየራለን። አታገኘኝም፣ እሷ ናት የምትይዝ። ጎሽ መጣችሁ ልጆች። ነይ የኔ ነይ፣ ልጁን ያዥና አጫውቹ። ኧረ አባ ነገ ፕሬዘንቴሽን አለብኝ። እንደውም እኮ አንተ ታስረዳኛለህ ብዬ ነው የመጣሁት። እናታችሁ ስትመጣ ታስረዳሻለች። ነይ ይልቅ ወንድምሽን አሁን አጫውችልኝ። ያዥልኝ። አባ አርቦኛል። መክሰስ አለ እንዴ? እናታችሁ ስትመጣ ትሰራላችኋለች። እንዴ አንተ ራስህ አይደል እንዴ ትናንት ማታ ምንም ነገር ብፈልጉ እኔን ነው የምትጠይቁት? እናታችሁ እንዳታስጨንቅ ያልከኝ አንተ አይደል? አዎ ብዬ ነበር። ሐሳቤን ቀየርኩ። ሐሳቡን የማይቀይር ፈንጂ አምካኝ ብቻ ነው ይላል ሙሉቀን። ፈንጂ አምካኝ ደግሞ ምንድነው? ፈንጂ አምካኝ ነው ያልኩት። ሲጀመር ፈንጂ ምን እንደሆነ ታውቃለህ? አታፍጥብኝ። እናትህ ስትመጣ ትጠይቃታለህ። ግባ አሁን ግባልኝ ቶሎ። በስዬ ጎሽ ሂሩቴ መጣሽ። እንኳን መጣሽ ለልጆቹ። ግባ ና ግባ። ማንን ነው? ና ግባ። ተዋውቀው በስዬ ተዋውቀው። አበጋዝ አየልኝ ይባላል። የአዲስ ፕሮጀክት ባለቤት ነው። እሱ ደግሞ በስንቱ ባለቤቴ። እንደምን አለክ? ሰላም ነህ? ስላንተ ብዙ መልካም ነገር ሰምቻለሁ። በእውነት በጣም ነው የተደነቅኩብህ። ደስ ይላል። ቁጭ በል። አረፍ በል። አየልኝ አበጋዝ። በጣም ደስ ይላል። የሬዲዮ አድማጭ ነህ አየልኝ? አበጋዝ ወይ ነው አበጋዝ የሬዲዮ አድማጭ ነህ? ትከታተላለህ ፕሮግራሜን? አይ አይደለሁም። ምን ነው? ስላንተ ብዙ ሰማሁ ያልከው በስዬ የሬዲዮ ጋዜጠኛ ነው ብዬክ ነበርኩ። አበጋዝ አልሽኝ እንዴ? አልኩካ። አጥርቼ አልሰማሁሽም። ስላንተማ እኮ ሂሩት ቀድማ አጫውታኝ ነው። ሂሩት ዝም ብላ ነው ስለኔ የምታወራው። ይገርምሃል፣ ዘመኑማ እኮ 21ኛው ክፍለ ዘመን፣ ግን ዘመኑን የሚመጥን ባል ሁሉ በየቤቱ የለም። ያንተ የተለየ ነው። ሰምተኸኝ? እውነቴን እኮ። ምን አጥፍቼ ነው? አስጨርሳችሁ በስዬ። ሂሩት ይሄን የመሰለ ባል በማግኘትሽ በጣም እድለኛ ነሽ። እውነት ነው። እኔ ነኝ እንጂ እድለኛ መሰለኝ። እኔ ነኝ እድለኛ። ያ ሂሩት የምትገርም ሰው ናት። ያንተ የሚገርም ነው የሚገርም። አንቺ በስራሽ በርቺ፣ የቤቱን ጣጣ እኔ ቀጥ አድርጌ ይዝልሻለሁ የሚል ወንድ በእውነት አከብራለሁ። አዎ በሉ እንግዲህ ተጫውቱ። እኔ ልጆቹን ማየት አለብኝ። ኖ እኔ ቾክላለሁ። ቆንጂ ራት በልተህ ትሄዳለህ? አዎ ካለማ በልተህ ትሄዳለህ። እንግዳ እኮ እህል ሳይቀምስ አይሄድም። አየልኝ አበጋዝ ከመጣሁ አይቀር ሳልተዋወቅ አልሄድም ብዬ እግረ መንገድ ነው የመጣሁት። ብዙ የሚሄድባቸው ጉዳዮች አሉብኝ። ይሁን። አመሰግናለሁ አቶ በስንቱ። ችግር የለም አበጋዝ። አቶ በስንቱ አድናቂ ነኝ።
ይሁን ቴንኪው እርካታ፣ ብርታት፣ ንቃት ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከእጽዋት ውህድ የተቀመመ ምርጥ የለስላሳ መጠጥ HOH ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ወይ በስ ያልተኛም እንዴ ወይ መተኛት ሂሩቴ እንቅልፍ የለችም እኮ ከዚህ በኋላ ምን ነው ልጆቹ አስቸገረው እንዴ ኧረ በምን ሄዳቸው እነሱ እና ማን ነው እሱ አዲሱ አለቃ ተብዬ ነው ሊያስቀምጠኝ ነው እንዴ ሂሩቴ ይሄ በገለታ ቦታ ተተካ ያልከኝ ሰውዬ ታዲያስ ምን አርግ ነው የሚልህ ቆይ ምን አቅለታለሁ እንዴ ምንም አይለኝ ነገር አለ ቆይ ሂሩቴ ታዩ ሌላው እንደው ቆይ አሁን አንቺ አለቃሽ ቢሮ ሆኖ አንቺ በበሩ ስታልፊ አይቶሽ እንዴት ብሎ ይጠራሻል በስሜ ነው ሂሩት ብሎ አይደል አዎ በፉጨት ነው ይጠራኝ እንዴ የምርህ ነው ያለቃ ነው አላልከኝ ከየት እንዳገኘው ነው ምን አውቃለሁ ምን ያላለኝ ነገር አለ ሲጀመር በስንቱ የሚለው ስም ለሚዲያ ይከብዳል አለ እንዴ አይ ምን በጎርቷል ጎርቶኛል እኔ እኮ ስለሆንኩ ነው ቆሜ የሚሄደው እንዴ ከዛ ጠዋት ማርፈድ የለብህም ማታ ፈጥነ መውጣት የለብህም ስራ ኖርህም አልኖርህም ከዚህ መስሪያ ቤት እንዳላጣ ይሄ ፕሮግራም የምትለውን ነገር ሳታስገመግም ይዘ ስቱዲዮ ዘው ማለት አችል ስንት ያላለ ነገር አዝረበረበብኝ ወይ በስዬ ምን ተሻለ ታዲያ እኔ እኮ አሁን የልጆቹን ጉዳይ ምን ልታደርግ አሰብክ ምን አረጋለሁ ታገላለሁ አይሩቴ እታገላለሁ እንጂ አንዴ ዘመናዊ ባል ተብዬ አንዴ ተመስግኜ መታገል ነው እንጂ ሌላ ምን አማራጭ አለ ታገል በስዬ ታገላለሁ ሂሩቴ ህይወት ትግል ነች ብለው የለ አዎ ታገል በስዬ ታገላለሁ ሂሩቴ አዎ እኔም አግዛለሁ እሺ አንተ ህይወት ሰይፍ ናት የሚሉም አሉ በብቻ አንተ ትግሉ ላይ ታገላለሁ ሂሩቴ መታገል ነው እንጂ አዎ እንትንም የሚሉ አሉ ህይወት ብርቱ ሰልፍ ናት የሚሉም አሉ አንተ እናስጨነቀ በቃ ዋናው ታገል ታገላለሁ አረኝ ታገላለሁ በሴ ደህና ደርክ ደህና ነኝ ምን ነው ሰላም ነው ምን ሰላም አለ አንድ ነገር ለማከር እሺ እሺ ና ቁጭ በል ና እዚህ ቁጭ እሺ ቁጭ ትላንት ምን አልኩ ይሄ ሬዲዮ ጣቢያ ብልሽት ነው የሚወጣው አላልኩም ይሄው አለቅ ገና የተናገርኩበት እኮ ምራቄ ሳይደርቅ በርግጥ ለስንት ዘመን የለፋውበት ያገለገልኩት ሬዲዮ ጣቢያ ብልሽቱ ሲወጣ ዝም ብዬ ማየት የለብኝም አይደል የአዲሱ አለቃ ተብዬ ፓፔት ድሮ ፓፔት መንግስት ያስቀምጡ ነበር አይደል ለስሙ ዙፋኑ ላይ የሆነ ሰው ይቀመጥና ከኋላ ግን ሌላ ሰው ሆኖ ይመራዋል ፓፔት አመራር አገኘ የኔም እንደዛ ነው እንደዛ በዚህ ጉዶን ኩል ቆይ እስቲ ተረጋጋ ከኬት ማን ነበር ስምህ ስማ አዲሱ ነበር ወይ አዲሱ እስቲ ተረጋጋና የተፈጠረውን ንገረኝ እስቲ ነው በስም ዋክም ምትችለው ሁሉ አድርግልኝ በቃ እንዴት ነው ምንድነው ማድረግልህ ነገሩ አበለሻሽተዋል አንዱ መጀመሪያ ነው ዋክ እንደምንም አድርገ በቃ እንደምንም አድርገ አልኩህ እኮ እንደምንም መጣ አንተ ነህ አንተ የድርጅቴን ስም ለማጥፋት ቆርጥ የተነሳኸው ለስሙ ትልቅ ሚዲያ እናስተዳደራለን ምናምን ቅብርጥሴ ትላላችሁ እንዴ በስንቱ አቶ አበጋዝ እዚህ ነው እንደ መሰራው ምን ታረጋለህ ከነዚህ ጋር ነው መሰራው ምን የተፈጠረ ችግር አለ አይ ችግር እንኳን አይደለም ስህተት ነው ስህተት
ስህተት አይደለም ይሄ። ሆን ብላችሁ የሰራችሁ ስራ። ሰው ስለ አንድ ድርጅት ሲያጠራ ዝም ብሎ ይለፋልፋል? እውነት ነው። አረፍ በል አቶ አበጋዝ። ይቅርታ፣ በጣም ልክ ነህ። ተነሳ አንተ። ተነስ። ሂድ ውጣ። አትወጣም እንዴ? በቃ እንደዋወላለን። በቃ ሻይ ቡና እንባባላለን። ደስ ይለኛል። አንተ ግን እሱ ባይኖር ኖሮ ደህና ዋሉ። ና ቁጭ በል። ምን አለ? ሁለተኛ እንዲህ አይነት ነገር እንዳይደገም ለአሁኑ ችግር ሁሉ ተፈቷል። አይ በስንቱ ቅጣው ስም ራሱ መጣፈጥ እኮ። እንዲሁ ነው፣ ሌላ ምንም አልፈልግም። እማረግልህን ነገር ብቻ ንገረኝ። በቃ ልብ ብለህ አዳምጥ እሺ? ይሄ ስራ ሳይኖረኝ በሰዓት ግባ በሰዓት ውጣ የምትለውን ነገር ታቆማለህ። እሺ? በጣም ጥሩ። ሁለተኛ ይሄ የሰራሁትን ፕሮግራም እገመግማለሁ ምናምን እላለሁ ምናምን የምትለውን ነገር ታቆማለህ። እሱ እኮ ድሮም እንደማይሆን አውቀዋለሁ፣ ትቼዋለሁ። አለቀ። በጣም ጥሩ። ሌላው ፕሮግራሜን ወደ ምሳ ሰዓት ታመጣዋለህ። ምን? አዎ ይሆናል። ችግር የለውም። እንዴ ደግሞ ይሄ እያፏጨህ ቢሮ ውስጥ ሰው የምጠራው ነገር ምንድን ነው? አንተ ዱርዬ ነህ እንዴ? ለምዶብኝ እኮ ነው። በቃ ካላፏጨው ሰው የሰማ አይመስለኝም። ሁለተኛ ታፏጭ። እዚህ እንዴ ቢሮ እኮ ነው። አንተ ፒኤችዲ ይዘህ ታፏጫለህ? አይ ፒኤችዲ እሺ። ከየት ነው ያገኙ? ስራሽን ከነገ ጀምሮ ነፃ ሆነሽ እንደፈለግሽ እያመሸሽ መስራት ትችያለሽ። ውይ ታውኩት እኮ ስራውን በስዬ። ለምን? አይ ትላንት አንተ ስትጨናነቅ ሳይ ቢቀርስ ምን አለ ብዬ ተውኩት። እኔ ስንቱን ቀዳዳ ደፍኜ እችለዋለሁ። ምን አለ አንቺ እንኳን ብትረጂኝ። ትላንት ራስ አይደለ እንዴ ህይወት ትግል ሆነብኝ እያልክ ስትማረር የነበረው? አሸነፍኩት። ትግልም ታግዬ ጣልኩት። እንዴ ሰውየው እኮ በስንቱ ነው ሂሩቴ። አንበሳ በስዬ። አንበሳውን ተይና፣ ማነው አንበሳውን ያዥና ለሰውየው ደውይና ይቅርታ ስራዬን እቀጥላለሁ በይ። ሰውየው ወዳጄ ነው እንዳታነካኪኝ። በስዬ ውይ እኔ ግን ኧረ ተው። እሺ በቃ ተው እደውልለታለሁ። እሺ አልኩ አይደል እንዴ? ደውይ። እሺ በስንቱ ታግሎ አያሸንፍም ያለው ማን ነው? መቀየም የለበትም። በጣም ጥሩ ሰው ነው አቶ አየልኝ አበጋዝ።